ሀብታምና ምናምን ነገር እንደማይሳነው አድርጋ ነበር እናቴ ስለ አባቴ የነገረችኝ። አሁን የማየው ሰው ግን የተጎሳቆለና መንገድ ላይ ላስቲክ ወጥሮ የሚኖር የዋህ ሽማግሌ ነው። ለምን አይምታታብኝ? እናቴ በስንት ማባበል ጩኸቷና ለቅሷን አቆመች። እነ ባዩሽ አብረዋት አንብተው ዝም ስትል የእናቴ ልጅ ክፍል 19 ይሄንን ብለን ነበር ካስታወሳችሁ። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ተጠይቃለሁ። ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እኔ ወደ ታሪኩ አመራለሁ። አብራችሁ ይሁኑ። እናቴ በስንት ማባበል ጩኸትና ለቅሷ ቆመች። እነ ባዩሽ አብረዋት አንብተው ዝም ስትል አብረው ዝም አሉ። እኔ ግን ብዙ ጥያቄዎች ነበሩኝ፣ ለዛውም ቁጣን ያዘሉ ጥያቄዎች። አቤል የሚገባበት ቀዳዳ የሚፈልግ ነው የሚመስለው። ሽማግሌው አባታችን መሆኑን ካወቀ ሰዓት አንስቶ ምንም አይነት ነገር አልተናገረም። ነገር ግን ለአንዴ እንኳን ቀና አላለም። አንገቱ እንደደፋ ነው። ፊቱ ላይ ያለውን ለውጥ ለማየት እንኳን አልቻልኩም። እናቴ በቀስታ ለምን ስትል ሰማዋት። የኔም ጥያቄ ስለነበር ወደ ሽማግሌው አባቴ ዞርኩ። ለምንድን ነው እስከ ዛሬ ድረስ በህይወት እያለ አንዴ እንኳን ተሳስተህ መተህ ያላየህን? እኛን ለማግኘት እንደማይከብድህ እርግጠኛ ነኝ። እንኳን አንተ ቀርቶ አክስቴ ደግነሽ እንኳ የቀድሞ ሰራተኛህን አግኝታ ያለንበትን አውቃ መታለች። እና አንተስ ብዬ ዝም አልኩ። እናቴ ቀና ብላ መልሱን ጠበቀች። ይቅርታ አድርጉልኝ፣ እኔ ለእናንተ የምገባ ሰው አይደለሁም። ጥሩ ሰው አልነበርኩም። በተለይ ለባለቤቴ ዘውድነሽ አልገባም ነበር። እሷ የዋህ ገና ታዳጊ ልጅ ነበረች። በዛን ትንሽዬ ልጅ ላይ የህይወት ሸክም አሸክሚያታለሁ። ግን እንደዛ መሆን ነበረበት። እንደሱ ባላደርግ ኖሮ ሁላችንም በእኔ የተነሳ ያጠፋችሁ ነበር። ጓደኞቼ ካልኳቸው ሰዎች ጋር በድንገት በተፈጠረ አለመግባባት ተቃቅረን ነበር። ሲያጣላን የነበረው ደግሞ በጋራ የሰራነው ስራ ነበር። ስራው ህገወጥ ነው። ስራውን ሰርተን ስንጨርስ በመከፋፈያው ድርሻ ምክንያት አለመስማማት ተፈጠረ። እቃውን ያስገባሁት እኔ ነኝ። ነገር ግን በስራው ላይ አነስተኛ ድርሻ የነበራቸው ሰዎች እኩል ክፈል ሲያረጉ አይባችሁም አልኳቸው። በወቅቱ የኔን አቅም ስለሚያውቁ የተስማሙ መሰሉ። በኋላ ላይ ግን በሴራ ጠልፈው ሊጥሉኝ ተስማሙ። ከዛ ባላረኩት ነገር እንድከሰስ አደረጉ። ከዛ ምንም አይነት መፈናፈኛ እንዳላገኝ አዋከቡኝ። ይህንን ልቋቋም አልቻልኩም። ኪሴን እየተከታተልኩ እነሱን ደግሞ በሌላ መልኩ ልበቀላቸው ወጥመድን መዘርጋት ጀመርኩ። ይህንን ፍላጎቴን ለማሳካት ደግሞ እናታችሁንና እናንተን እንዳይነኩብኝ ማራቅ ነበረብኝ። እናንተ እንዳትቸገሩ ያለኝን በሙሉ ለዘውድነሽ አስተላልፌ ቤት ገዛው። ምክንያቱም እናንተ ለእኔ አይኖቼ ነበራችሁ፣ ስጦታዎቼ ብለው ዝም አሉ። እኔ ደግሞ ህገወጥ ስራ ስላሉ ደስ የሚል ስሜት አልተሰማኝም። በዛ ላይ እነዛ ጓደኞቻቸው ምን አድርገዋቸው ነው ብዬ ተንሰቀሰኩ። የወንጀለኛ ልጅ መሆን ይከብዳል። እሺ አሳጥረው የት እንደነበሩ ይንገሩን አልኩ። ከዛም እነሱን ለመበቀል የኔን ሰዎች አሰማራው። ነገር ግን ሳይሆን ቀረ። እኔ አንድ ጉዳት ከማድረሴ በፊት ከኔ የሆነው ሰው ለነሱ የሚወግን ሆኖ ተገኘ። እኔን ከዳኝ። ባላሰብኩት ሁኔታ አሳልፈው ሰጡኝ። እነሱም ያልሰራሁትን ሁሉ እንደሰራሁ አድርገው ከሰሱኝ። በወቅቱ የነበሩ ከፍተኛ ቦታ ላይ ያሉ ሰዎችን ሁሉ በገንዘብ ገዝተው ኖሮ ብጮህ ብለፈልፍ ሰሚ ያጣሁና በቁጥጥር ስር አዋሉኝ።
ከዛ በኋላ እስር ቤት ወረወሩኝ። ያለምንም ፍርድ ለ20 ዓመት እዛው ነበርኩ። ልጄ ቅስሜ ሁሉ ተሰባብሮ ሰው መሆኔን እስክጠላ ነበር። ጉዳዩ ብቻ እንደው ስለጠየከኝ እንጂ ማውራት አልፈልግም ነበር። በአጭሩ ግን ለ20 ዓመት ያለ ፍርድ ታስሬያለሁ። ስፈታ ወደ እናንተ ነበር የመጣሁት። ግን ከፈለኳችሁ በኋላ የዘውድነሽን አድራሻ ባውቀውም ግን ወደ እናንተ መቅረብ አቃተኝ። ለምን እንደሆነ ፈራሁ አሉ። አይናቸውን ሰበር አድርገው ድጋሜ ሌላ ጥያቄ ልጠይቃቸው ልናገር ስል ስልኬ ጮኸ። ብሌን ነበረች። ሄሎ አልኩ። ለምን በፍጥነት እንዳነሳሁት ለራሴም ገረመኝ። ምናልባት ዛሬ ህይወቴ ፍጻሜ ሊሆን ስለነበር ከእሷ መለየቴን ፈርቼ ነበር። እናትዬ የኔ ውድ ሰላም ነህ? በጣም ፈርቻለሁ አለች። ምን ነው ብሌኔ? ደህና ነኝ። ለምን ፈራሽ? አልኳት። እኔ እንጃ ብቻ በጊዜ ነበር የተኛሁት እና ደስ የማይል ህልም አየሁ ስላንተ። ደህና ነህ አይደል? እኔ በህልም ምናምን አላምንም፣ ግን ይሄ ያስፈራል አለች። ደህና ነኝ ብሌኔ፣ ህልም ልም በይ በቃ አልኳት። ሳላስበው አቃሰትኩ። ጭንቅላቴን አመም አደረገኝ። ምንድን ነው? እየዋሸህ ነው አይደል? አንድ ነገር ሆነሃል። መጣሁ በቃ አለች። አይ እኔ ስል ስልኩን ዘጋችብኝ። ድጋሜ ስደውል ይዘጋል ስልኩ። ተናደኩ። እንዲኮኝ እንድተኛ አልፈልግም። በዛ ላይ የአባቴ ታሪክ እውነተኛውን በትክክል ለመስማት ፈልጌያለሁ። ገና የአቤልም ጉዳይ አልተቋጨም። ብሌን ተጨማሪ ጭንቀት እንድትሆንብኝ አልፈልግም። እሷን ደግሞ እንዲህ ነው እንዲያ ነው እያሉ ለማስረዳት ተጨማሪ አቅም ከየት ላምጣ? ጭንቅንቅ ስል እናቴ አይታ ወደ አቤል በመዞር ወደ መኝታ ክፍል እንዲገባ ጠቆመችው። ፍጹም ተኮሳትራ ነበር። አባታችን ግን የትም አይሄድም ብሎ ያዘው። የአቤል ዓይን ተቁለጨለጨ። ወዴትም ማምለጥ እንደማይችል ገባው። ከአባታችን ጋር ተፋጠጠ። አባታችን አቤል ላይ መንገድ ዘግቶ ሲቆም ምን ሊፈጠር ነው በሚል ሁላችንም ማፍጠጣችን አልቀረም። አቤል ፍርሃቱ እንዳለ ሆኖ የአባታችን ሁኔታ ለመጋፈጥ ኃይል ለማሰባሰብ ሲሞክር አየሁት። እጆቹን እንደማወራጨት ብሎ ወደ ክፍሉ ለመግባት አባታችንን ዞር በልልኝ በሚል አስተያየት አየው። እስካሁን ምንም አይነት የጥፋተኝነት ስሜት አላየሁብህም። ከዚያ ይልቅ ስላወቅንብህ የቆጨህ ነው የምትመስለው። እንዴት በአንድ ወንድምህ ላይ ይህንን ያክል በደል እንድታደርስበት ምንም አይመስልህም? እውነት አንተ የኔ ልጅ ነህ? ምን አይነት ጉር ነህ አንተ! ዛሬ አንደኛውን ልጅን አሳጥተኸኝ ነበር። አዎ በዛ ቦታ ላይ ደርሼ ነገሩን ባላስቆመው ኖሮ በጭካኔ ያስገድለው ነበር እና ስለዚህ አንተ የሚገባ በሰላም ወደ ክፍልህ ገብተህ መተኛት ሳይሆን መቀጣት ነው ያለብህ እና የትም እንዳትሄድ እዚሁ ቁም፣ የወንድምህን ውሳኔ እስክትሰማ አሉት። እናቴ በድጋሚ አለቀሰች። እናቴ ምናልባት ዛሬ ባለቤቷን በዛ መልኩ በማግኘቷ ጭምር ግራ መጋባት ውስጥ ሳትሆን አትቀርም። ብዙ ሀዘኖች ተደራርበው እየሰባበሯት ነው። ምን እንደምትወስን ገና አላወቀችም። አቤል ምን ማድረግ እንዳለባት ግራ ገብቷታል። እኔ ደግሞ ሀሳቤ ሁሉ ተምታቶብኛል። የአባታችን በዚህ መጠን ራሱን ዝቅ አድርጎ ከእኛ መደበቁና አኗኗራችንን ሲከታተል መቆየቱ በጣም ነው ያሳዘነኝ። ጠጋ ብሎ ያለበትን ሁኔታ ቢነግረን ምን አለ? ይህ ሁሉ ላይፈጠር ይችል ነበር። እናታችን ያላጋዥ ያሳለፈችው ህይወት በግልጽ ቢመጣ ያቀልላት ነበር። መቼም እናቴ በግልጽ ነገሮችን ስትረዳ ለይቅርታ አትሰስትም፣ ግን ያሳዝናል። እንግዲህ አባታችን በራሱ መንገድ ራሱን እየቀጣ ነበር። አቤል በአባታችን ቆፍጠን ያለ ንግግር እየተደናገጠ መሰለ። እናም እየተርበተበተ እኔ ስለምትሉት ነገር አላውቅም፣ ሆነ ብለውና እኔና ወንድሜን ለማለያየት ያደረጉት ነው አለ። እኔ በጣም ተናደኩ፣ መናገር ግን አቃተኝ። ተው ቢያንስ እንኳን ከዚህ በኋላ እንኳን ለጸጸት ልብ ይኑርህ አለው አባታችን ተቆጥቶ። ለምን ባላረኩት ነገር ጸጸታለሁ? አለ አቤል በድርቅና።
አንተ የማትረባ ልጅ፣ እናትህ እንዴት አድርጋ እንዳሳደገች አላውቅም። በጣም አስመሳይና ከሃዲ ነህ። አንተ ልጅ አይደለህም፣ አፈር ብላ አለው አባታችን በንዴት ጦፎ። እኔም ድንገት ክብሯና ክብሯት የእናቴ ልጅ ክፍል 20 ይሄን ይመስል ነበረ። በክፍል 21 እስከምንገናኝ ቸር ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ። በሌላ ፕሮግራም እስከምንገናኝ ቸር ሁሉ ይግጠመን፣ ሀገራችን ኢትዮጵያን ሰላሟን ይመልስልን፣ አለማችንን ከክፉ መከራ ይጠብቅልን እያልኩኝ እኔ ከወዲሁ እሰናበታለሁ። ይህን ቪዲዮ ከወደዳችሁት ለሌሎች ሸር እያረጋችሁ ብታበረታቱኝ መልካም ነው። እንዲሁም አዳዲስ ቤተሰቦች ሰብስክራይብ ስለምታደርጉኝ አመሰግናለሁ። ትመጫለሽ ብዬ ሳይማዶ